የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ሌላንን ይዘውላችሁ መጣ። አየሩን አንቀሳቀሰ ሰርታ ብሩን አስቡት፣ ጊዜውን አስቡት። የደከመችው ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ድረስ የደረሰው ለምንድን ነው ልፋቷን ገደል የምትከቱት? ሰላም እንዴት ናችሁ ቤተሰቦቻችን? የአዶናይና የዩቲናስ ኮላቦሬሽን ያመጣውን ጣጣ በዛሬው ቪዲዮአችን እናሳያችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ሰናይ ቆይታ እንዲሆንልን እንመኛለን። እንግዲህ ዩቲናስ እያለቃቀሰች ነው ሰሞኑን። ምን ሆና በቀጣይ የምናይ ይሆናል። ግን እስኪ የተሰራውን ቪዲዮ ደጋግመን ያየነው ቢሆንም እንጨርሰውና እንመለስ። ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። ቀደም ሲል ቪዲዮውን እንደተመለከት ነው የአመቱ ምርጥ ኮላቦሬሽን መጣ ከተባለ በኋላ ደግሞ ሰዎች በዚህ ኮላቦሬሽኑ ምክንያት በአዶናይ እና በዩቲ ምክንያት የተለያዩ ሪአክሽኖችን ሲሰሩ አስተውለናል። እስቲ ይሄንን ሪአክሽን እንየውና እንመለሳለን። ገድሎ ነበር አዶናይ ዩቲ ባለፈ እሱ ራሱ በጥይት ሲስታት በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። በጣም እሷ መስኪን ሰው ነው። ከአዶናይ አንተ ከዛ ደግሞ በኤአይ የተሰሩ በርካታ ሪአክሽኖች ስንመለከት ነበረ በሶሻል ሚዲያ ሲዘዋወሩ። እስኪ ቀጣዩን ሪአክሽን ግን በኤአይ የተሰራ تطبقش فاتنش لي موددي بار سيلو مودي بار سيلو مودي بار سيلو በቀጣይነት ደግሞ ሰዎች ስለ ሁለቱ ኮላቦሬሽን ምን ብለው ነበረ? የተለያዩ ሪአክሽኖችን አሁን በዚህ በኩል ሲሰሩ ስለነበረ እንመለሳለን። እንደ አዶናይ የቲክቶክን አልጎሪዝም እና የኢትዮጵያን ሕዝብ የልብ ምት ያወቀ ሰው የለም። ምናምን ካላችሁበት ነው መጀመርላችሁ። አሁን እያላችሁ አሳስታረጉት እዛ ተሳፍሮ ሄደና ዴላንን ይዘውላችሁ መጣ። አየሩን አንቀሳቀሰው። ከዛ በኋላ ዴላን እንደተመለሰ የፈጠነ ሄደና ዱባይ ከቶኤፍ ፕሮፐርቲ ጋር እንደተፈራረመ 6 ሚሊዮን ገባው ብሎ ሰለብሬት ሲያደርግ ያ ድራማ ተፈጠረ። ከዛ ምንም እንትን ያለ ነገር እኮ የለም። አጋጣሚውን ተጠቅመው እሱ ደግሞ አካውንቱ እንዲአክቲቬት አደረገና ለሌላ ስራ ሲበለስ 3-4 ቀን ሲጠፋ ነው እንግዲህ ጨዋታ ባቲ ዴላን ሳይሆን ዴላን ፔጅ ጋር እንግዲህ አዶናይ አዳሚ ሰለቸህን እያለ እንግዲህ በቲክቶክ መንደር ሲያጣድፈው በኮሜንትም በምንም ወደ እንግሊዝ ሀገር ሄደና እንግዲህ ዴላን ፔጅን ይዞ መጣ። ከዛ የኢትዮጵያንም ስም የራሱንም አካውንት አክቲቬት አስደረገው። በጣም ብዙ ፎሎወር ሰብሰብ አደረገና ከዛ በኋላ ደግሞ ባለው ሁኔታ ምን ሆነ ማለት ነው? ከጃኒ ጋር እንግዲህ ጠብ ተጀመረ ማለት ነው። ተጣላናሉ። ከበርቻቻ ሲባል እንግዲህ አዶናይ አሁንም ከመንደሩ ጠፋልና ወደ ዱባይ ሄዲ ከቶኤፍ ፕሮፐርቲስ ጋር አሁንም ኮላቦሬሽን ፈጥሮ መጣ። ከዛ ኢትዮጵያ መጣ ከዩቲናስ ጋር የአመቱ ምርጥ ኮላቦሬሽን አመጣናሉ። ከዛ ኔክሶ አዶናይ አካዳሚ ብሎ መጣ። ብራንዱን ከፍ እያደረገ መጣ ማለት ነው እንግዲህ። ከዛ በኋላስ እስኪ አስተያየቱን እንጨርስና እንምጣ። ለማንኛውም አዶናይ የቲክቶክ መንደሩን ሶሻል ሚዲያውን አካሄዱን በጣም በልቶት ራሱን እየቀየረበት ነው እየተባለ ያለው። እንጨርስና እንመለሳለን። ጭው ማለቱ አይቀርም። ከዛ ልክ ሲመለስ ሞር በራሱ ስራ ቡም ማለ ማለት ነው። ኢሜጅ አንኤክስፔክትድ የሆነ ከዩቲ ጋር ኮላብ አድርገው በጣ ማለት ነው። የዛኔ ነው የምንለው ሁላችንም እና ቢዝነሱንም ህዝቤንም ቲክቶክ ፕላትፎርሙንም እንዳንተ ያወቀው የለም። ይመች ህዝብ አዶናይ ተዳከመ ጠፋ ምናምን የት ሄዶ ነው ገለመኔ ሲባል በራሱ ምራድ ደግሞ ከፍሎ ሲመጣ ሰፍ ብሎ አሁንም ማለት ነው ከጃኒ ጋር ተለያየ። እንግዲህ አዶናይ ያለቀለት ምናምን እየተባለ ሲወቀጥ ስለነበረ ከዛ በኋላ ደግሞ የአመቱን ምርጥ ኮላቦሬሽን እየመጣው ሲባል ደግሞ አዳሚ ደግሞ ሌላ ፕሮፓጋንዳ ጀመረ ማለት ነው። የዩቲናስ ጉዳይ ግን አሁንም ገና ነው። ዩቲናስ ከዚህ ጋር ተያይዞ ምንድነው የገጠማት የሚለውን የምናማጣላችሁ ይሆናል። ምቀኝነት ነው የዚች ልጅ ቪዲዮ ያስጠፋችሁት። ምን ያህል ብትበድላችሁ ነው? ቆይ እንደዚህ ፊልምን የሚያስንቅ ያንን የመሰለ ቪዲዮ ሰርታ ብሩን አስቡት፣ ጊዜውን አስቡት፣ የደከመችውን የጻፈችውን ስክሪፕት አስቡት። የአመቱ ምርጥ ኮላቦሬሽን መጣ ከተባለ በኋላ በአዶናይና በዩቲናስ እንግዲህ አንድ ቻሌንጅ ተሰጥቷት ነበረ። ምናልባት ከዳሽን ባንክ ይመስለኛል የዛን ቪዲዮ ሰርታ እንደለጠፈች አካውንቷ ላይ እንግዲህ ያ ቪዲዮ ጠፋ ነው የተባለው ማለት ነው። ይሄ ነው የዩቲናስ ለቅሶ መነሻ ሪፖርት ማለት ነው። ቪዲዮው ከራሷ ከአካውንቱ ላይ እንዲወርድ ሪፖርት፣ ምክንያቱም ከአዶናይ ጋር ኮላቦሬሽን ፈጥራለች ተብሏል። ከዛ ቻሌንጅ ተሰጥቷታል። ከዛ እንዳትጠቀም እንግዲህ ያው የኢትዮጵያ ሕዝብ መርዝ አይደለም
መርዝ ነው አባቴ። የኢትዮጵያ ህዝብ አበሻ አፍ አትግባ በአበሻ አይና አትግባ የምንለው እኮ ለዛ ነውና ከዛ በኋላ ሪፖርት ሲደረግለት ቪዲዮዎችን ቶሎ ያወርዳል ማለት ነው። እንደዚሁም አካውንቶች ደግሞ ቶሎ ዲአክቲቬት እንዲሆኑ ይደረጋሉ ማለት ነው። ሶ ምናልባት ከዛ ጋር የተገናኘ ሊሆን ይችላል። ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ በጠፋባት ቪዲዮ ምክንያት እንግዲህ በሀዘን ተውጣ ከዚህ በኋላ ቪዲዮ አልሰራም ብላ መንኩሳ ገዳም ገብታ ተቀምጣ ነበር ማለት ነው። በቃ ቪዲዮ ከዚህ በኋላ አከተመልኝ፣ አለቀልኝ፣ በቃ ይበቃኛል። ምክንያቱም ሪፖርት ተደርጎብኝ ቪዲዮ ይጠፍቷል። ሶ ያን ያክል ለፍቼበት ያን ያክል ስክሪፕት ጽፌበት የተሰጣኝን ቻሌንጅ ሳላሸንፍ በዚህ መልኩ ከወረደብኝ አሁንም ብሰራ ሌላ ችግር ስለሚገጥመኝ ሶ እጄን ሰብስቤ ልቀመጥ ብዬ ተቀምጬ ነበረ። ግን ተመለስኩኝ፣ አላስቻለኝም። ምክንያቱም ቲክቶክ ነብሴ ነው፣ ቪዲዮ ነብሴ ነው ነው የምትለው እንግዲህ ዩቲናስ። እስኪ ደን የሀዘኗ ምክንያትና በምን መልኩ ነው ያዘነችው የእሷን ሀሳብ ጨርሰን እንመለሳለን። አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑ ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ እየለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። ይሄንን አምባር ስራዬ አምባር ቪዲዮዬ አምባር ማለት ያው እንግዲህ በጣም ብርቅና ድንቅ የሆነው ስራዬ በማስ ሪፖርት በብዙሃን ሪፖርት ጠፍቶብኛል ነው እያለች ያለችው። ዩሲ እንግዲህ አብዛኛው ሰው ብዙ ሰዎች በተሳተፉበት የቲክቶክ ቪዲዮ ሪፖርት ምክንያት እንዲጠፋ ተደርጎብኝ እሱ በማስ ሪፖርት ጠፍቶብኛል። አምባር ስራዬ አምባር ስራሽ ሪፖርት ተደረገብሽ፣ ቪዲዮ ጠፋ። ከዛስ ምን ተፈጠረ? የማንም ቤተሰብ አይሽ እንደዛ አትበቀሉኝ። አይሽ እንደዛ ባይፈጠር ቻሌንጁን እኔ አንደኛ ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን ሪሊቪሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምንና የማንም እየተባለ ያለው ያው እሷ ከአዶናይ ጋር እንግዲህ የአመቱ ምርጥ ኮላቦሬሽን ተብሎ መጥቶ ነበረ፣ የአጃቢዎች ማለት ነው። ሶ የማንም ሁኑ የማንም ማለት እናንተ ናችሁ ሪፖርት ያደርጋችሁብኝ ነው በሌላ ቋንቋ። ምንም ይሄ ግልጽ የሆነ ነገር እኮ ነው። ምክንያቱም አዶናይ ጋር ኮላቦሬሽን ፈጥራለች። ሶ ያንን ባታጠፉብኝ፣ እንደዚህ ባትበቀሉኝ፣ ይሄን ያክል ባትሆነ ገንዘብ ብሰራበት እኔም ሞጫ አውጥቻለሁኝ፣ ጊዜን ሰጥቻለሁ ምናምን ነገር በዛ ላይ ማስታወሻ ነበር። ባላገኝበት እንኳ ወደፊት የሆነ ነገር ባላሸንፍበት እንኳ ማስታወሻ ሆኖ ከአካውንቴ ላይ እንዲቀመጥ እፈልግ ነበር። ግን የሆናችሁ አካላት ፊሜሳ ነውን ሪፖርት አድርጋችሁብኝ፣ ማስ ሪፖርት አድርጋችሁብኝ፣ ቪዲዮዬን አጥፍታችኋል። እንኳን ደስ አላችሁ፣ እኔ በጣም ከፍቶኛል ነው እያለች ያለች። ላለቅስ አይደለም አባያ ይሁን ጥሩ ነበር ግን ሆነ እና ዳሽን ባንክን እያወረዳችሁ እዛ ላይ ቦታ አድርጉኝ እና እስኪ ሞክር አይደለም ያለችው። ያው እንደው ፊት ለፊት ከካሜራ ፊት ለፊት እንባዬን አውጥቼ እሪ ብዬ ልብሴን አውላልቄ ምናምን ነገር አላለቀስኩም ነው እንጂ እየታየው ነገር ግን ውስጧ በደንብ እንደለቀሰች ይታያል። ይኸው የጃኬቷን የሹራቧን ገመድ እንግዲህ በጥርሷ ነክሳ የነጨች የንዴቷ የቁስልቷ በውስጧ ምን ያክል እንዴት ተበሳጨች የሚያሳየውን እንግዲህ ውጫዊ ፊሊንጓን በዚህ መልኩ አሳይተለች ማለት ነው። እንደማንኛውም በማስ ሪፖርት ያደረጋችሁባት ሰዎች አትጠቀሙም፣ እናንተም አትጠቀሙም። እሷን ጎድታችኋታል፣ እሷን አናዳችኋታል። ለማንኛውም ዩቲናስ ምናልባት ከዚህ በኋላ ከአዶናይ ጋር የአመቱ ምርጥ ኮላቦሬሽን ሆኖ መምጣት ቀርቶ አይደለም አዶናይ ጋር አልቀርብም ይመስለኛል እንግዲህ እያለች ያለችውና እናንተ ምን ትላላችሁ ቤተሰብ? ምናልባት እንግዲህ የቢ ኮላቦሬሽን ተብሎ የአመቱ ምርጥ ኮላቦሬሽን ተብሎ የአዶናይ አካዳሚ ቲክቶክ አካዳሚ የተመረቀ ሰሞን ነው እንግዲህ ዩቲናስ ጋር ደግሞ እንደዚህ አይነት ትልቅ የሆነ ንዴት ብስጭት ያመጣባትን ቪዲዮዋ ከቲክቶክ አካውንቷ ጋር እንግዲህ በማስ ሪፖርት ተደርጎ ጠፍቶባት እዚህ ንዴት ላይ የጣላት ማለት ነው። ምን ትላላችሁ እናንተ? በኮሜንት እንድታሳውቁን እንፈልጋለን። በሌላ በኩል ደግሞ የዩቲናስ ቪዲዮ በመጥፋቱ ምክንያት ደግሞ በጣም ተበሳጭተው ሪፖርት ያደረጉትን በማስ ሪፖርት አድርገዋል የተባሉ ሰዎችን ደግሞ ሲዘልፉ ሲሳደቡ ገጥመውናል። እስኪ ሰምተን እንመለስ። የሚከተለውን ልፋታችሁ ጥግ ድረስ የደረሰው ለምንድነው? ልፋቷን ገደል የምትከቱት? የእሷን ልፋት ገደል ከታችሁ እናንተ ምንም የምታገኙት ጥቅም የለም። ለምንድነው ይሄ ምቀኝነታችን ዛሬም ነገም ከነገ ወዲያ የሚቀጥለው? ለዚህ እኮ ነው የማናድገው። እንዲሁ ድሃ እንደሆንን ተያይዘን የምንተላለቀው
በቃ እልም ያለን ከዓለም አንደኛ መቀኞች ብንኖር እኛ አበሾች ነው። ሌላው የሰራችሁ ቪዲዮ በጣም አሪፍ ነው። ለምንድን ነው ቪዲዮ የሌለው? እኔ ያልገባኝ ነገር ቢኖር እሱ ነው። ሴቶች እባካችሁ የወንዶችንም አልጠይቅም። ሴት ከሆነ ነገር ጋር እናያይዛለን። ሄዳችሁ ባንክ ቮት መስጫው ላይ ሄዳችሁ ቮት ድምጽ ስጧት። ገባህ? ሀበሻ አይን ከገባህ አባቴ አበሻ መርዝ ነው ብለናል። እንግዲህ ለማንኛውም ይሄ የምቀኝነት ሴራ ራሳችንን አይቀይረንም። ቢያንስ በቲክቶክ ፕላትፎርም መተን እንደዚህ አይነት ምቀኝነት ሴራ የምንጎነጉን ከሆነ የትም አንደርስም። ፖለቲካ ገለመኔ የሚለውን ነገር ትታችሁት ፕሊዝ ተያይዘን ተጋግዘን ከፍ እንበል። ሞራል አትግደሉባት። ገና ታዳጊ ናት። ቲክቶክ የምናውቀው በዩቲናስ ነው አይደለ? 5 ዓመት ነው ልጅ የለፋችበት። መኪና ማስመረቀች የመኪና አሸናፊ አዶናይ ሆኗል። እንኳን ደስ አለህ ያለች ሲሆን ይህ መኪና እናንተ ኮፒ ሊንክ ባደረጋችሁት ማስታወቂያ ሰርቼ የገዛሁት ነው። አመሰግናለሁ። ስለሆነውም ስላልሆነውም አልሐምዱሊላህ ስትልም ገልጻለች። የቲክቶክ አዋርድ ትላንትና ነበረና የመኪናውም አሸናፊ አዶናይ ሆኗል። እዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ሆነ። ታዋት እንግዲህ ተሸላሚ እንደነበረ ይታወቃል አዶናይ። ከዛ ጋር ተያይዞ እንግዲህ ከዩቲናስ ጋር ብዙም ግንኙነት እንደሌላቸው በዛ ቅናት ተነሳስታ እንግዲህ ቀደም ሲል እንደሰማ ነው ዩቲናስ የእሱ ያሸነፈውን መኪና ሞዴል እና አይነት ገዝታ እንኳን ደስ አለህ የሚል ከላይ የሆነ ንግግር አስተላልፋ እንደነበረ ይታወቃል ዩቲ። ለማንኛውም ብዙ ሰዎችን እያነጋገረ የነበረው ነገር የዩቲናስ እና የአዶናይ ኮላቦሬሽን መፍጠር ከፍተኛ የሆነ ደስታም በሌላ በኩል ደግሞ ከፍተኛ የሆነ ስጋት የፈጠረባቸው ሰዎች ነበሩ ማለት ነው። እንግዲህ እንደዚህ አይነት በጣም ተጽዕኖ ፈጣሪ የሆኑ በአንድ ፕላትፎርም ላይ ተጽዕኖ ፈጣሪ የሆኑ ሰዎች ከዛ በፊት ምንም አይነት ስራ ሳይሰሩ በሆነ አጋጣሚ እንደዚህ ከፍ ብለው ኮላቦሬሽን ፈጥረናል፣ ምርጡ ኮላቦሬሽን ነው ብለው ሲመጡ የሆነ የሚያሳየው የሚያጭረው የራሱ የሆነ በቀጣይ አዲስ ነገር ሊከሰት እንደሚችል ኤክስፔክት የሚያደርጉ ብዙ ሰዎችም ነበሩ። አንዱ እንግዲህ የገጠመው ነገር ምንድነው? የዩቲናስ ቪዲዮ በማስ ሪፖርት ከአካውንቷ መጥፋት ሆኗል። በቀጣይ ምን ይከሰታል እንግዲህ እናንተ በኮሜንት ልታሳውቁን ትችላላችሁ። የዛሬው ቆይታችን ለማንኛውም ይህንን ይመስል ነበር። ሸጋ ቆይታ ይሁንላችሁ።